ከኔ ጋር ቢሆን ልቧን ችጋን ያለው እና አውጥቼ ልስጥሽ ሰምኛለሽ ናታን የኔ መሆን የሚችለው ሁለታችሁ የሚበለቃሽ ትወጡ ነው እስከ ዛሬ ብቻዬን ነበር አሁን አብራኝ የምትወጣ ጓደኛ አገኘው ማለት ነው ደግሞ ማናት አብራኝ የምትባረረው በእናትሽ ኬት እንዳረገዘች እንኳን ማታውቂው ያቺ ነፈስ ሰላምና አንቺ ከዚህ በለቃሽ ትወጣላችሁ ይኸውልሽ አቢጌ እኔ ራሴን ወክዬ ነው የምናገረው በቃ ከዚህ ቤት አልወጣም ምንድነው አንቺ ቆይ ለፍስፍስ ነው እንደፈለግሽኝ እየገባሽ አይደለም ቀም ለዚህ ከሰላም ጋር የምትሰሩት ለምን ሁሉ ጊዜ ከሷ ጋራችሁ የምትመካከሩት አረ ኤቢ ስለፈጠረሽ በእናትሽ እኔ ህይወቴ እንደገለባ ይቀለለ ነው አንቺ ግን ውስብስብስብ እያደረግሽብኝ ነው ሰላም ሁለተኛ የልጇን አባት ስለማታውቀው አንቺ ደግሞ ከሌላ ቦታ ወንድ ጋር ሲል ታምጭላት ነው እና ደግሞ በመትኮ አንቺና ናታን ተግባባችሁ ነው እና በዛ ላይ ተስማማችሁት የኔ ናት በቃ ነገርኩሻ በቃ ተኝ እንዳትከተኝ ልሂድበት አጨረስኩም የት ነው የምትሄጂው አንቺ ራስሽ መርመሪ አይዞሽ ይሄን ነገር ደግሞ ለነማዬ አላሳያችሁ ስለዚህ በቃ ሂጂ ለናደሪ ወይኔ ቆንጆ እንግዲህ ዛሬ አማታል ወይ ስታሳዝን ጋይስ የኔ ቆንጆ የኔ ቀበጥ ውሽ የኔ ድንቡሽዬ የሆነ ስታሳዝን ጋይስ ማለት ነው ዛሬ አማታል እንግዲህ ወደ ሆስፒታል እየሄዱ ነው እንግዲህ ምን እንደሆነች አልታወቀም በነገራችን ላይ ያው እንግዲህ አጋጣሚ ነው ከጓደኛዋ ጋር ከምጥንካ ውጭ ላይ ተጫወቱ ቆይተው ከተመለሱ በኋላ ነው እንግዲህ ያመማት እንግዲህ ምናልባት ምንም እንደቀመሰች አልታወቀም አሞኛል ብላ ነው እንትን ያለችው እንግዲህ እናትየዋም ከወይዘሮ ማርታ ተደውሎላት በድንጋጤና በሩጫ ነበር የመጣችው ከመጣችም በኋላ ቀጥታ ወደ ሕክምና መሄድ እንዳለባት ነው ልጇን አንጠልጥላ ሄደችው ማለት ነው ካስተረጀ ደግሞ ገና አልሰማም ሌላው ኤቢ እንግዲህ በባለው ከፈው ክፍል እንዳያችሁት ናታንን አዛ አድርገው ነበር አዛ ክላሱ ገብታ በቃ አስገድዳ ልትደፍረው ብንል ማካበድ አይሆንም ምክንያቱም እሷ በተግባር ያደረገችውን እኛ በቃል ነው የምንናገረውና እንደዛ ነበረ ግን እሱም እንዴት ማምለጥ እንዳለበት በማምለጥ ያለበትን መንገድ እሱ ራሱ አመቻችቶ በራሱ መንገድ ወጣ ማለት ነው እሱም እንግዲህ እሷ ያለችው ውጭልኝ ያለዛ እጣራለው ሰው ሲላት ምንድን ነበር ያለችው ሰው ማመት ተጣራ ከሆነና አንድ ሰው መጥቶ ይንበር ቢቆረቁር አለች ነይማ ብሎ ጠርቶ ሊደፍረኝ ነው አስገድዶ ሊደፍረኝ ነበር ብዬ ከዛ በኋላ ማንኛችን እንደምንዋረድ ያንተ ታውቃለህ ምናምን ካለችው በኋላ እንዴት ምን ማለት ነው ብሎ እንግዲህ በሞድ ነው ሁኔታውን ስሬስ እንዲያረጋችው ሲያይ ስልኩን ብድግ አድርጎ ሪከርድ ከፍቶ ማለት ነው አውዲዮ ሪከርድ ከፍቶ ቁጭ አደረገው ከዛ በኋላ ብዙ ነገሮችን አዋራት ውጭልኝ እኔ እንደዚህ ብልግና አይደለም መሆን ካለበትም ቤተሰብ ነው ምናምን ብቻ ብዙ ነገሮችን ሲላት እሷ ደግሞ ከዚህ ክላስ በወጣ ወይሁን ምናምን ያለ ስትዝት ሁሉ ነገር ሪከርድ ካደረገ በኋላ መጨረሻ ላይ አሁን ተጨረሻ ወጭም ሲላት አልወጣም ብላተኛለሁ ብላ እንግዲህ አሶላው እንግዲህ ስታደርግ ኦኬ እንደዛማ ካልሽ አንቺ ካልወጣሽ እኔ ራሴ ወጣለሁኝ አይምትይ ከሆነ ደግሞ ይሄን እስካሁን ያወራሽውን ሁሉ ሪከርድ ስላደረኩሽ ለማየና ለአባዬ አሳያቸዋለሁ ከዛ በኋላ ማንኛውን እንደሚል እና ያለን ሲላት በጣም ነው ቅልል ያለችው ድንግጥ ያለችው ከዛ በኋላ በቃ ሌላ እንትን ያለችው አርፈሽ በክብርሽ ግን ከኔ ጋር ከወጣሽ ምንም ይሄንንም ለነሱ አላሰማቸውም ሲላት እንግዲህ ውልቅ ብላ ምንም ሳትል ነው እየሮጠች የወጣችው ከዛ በኋላ እንግዲህ ከሄደች በኋላ ደግሞ ሌላ ለከፋኔ ጀመረችው እሱም ምንድነው ሰላምን ናታን ክላስ ያጸዳይ ስታገኛት በማግስቱ ጧት ላይ ማለት ነው እዚህ ልጅ ክላስ ግን 30 ጊዜ መመላለስ አበዛሽ ምንድነው ሲላፍ አፈቀርሽው እንዴ ምንድነው የሱን ክላስ ማንጠፍ በጣም ያስደስትሻል ብቻ ብዙ ነገሮችን ስትላት ነበርና እንግዲህ ምንድነው ያለቻት እሷ ያንቺን ክላስ አንጥፌ ጨርሼ ነው እሱ ክላስ የመጣሁት ምን ማለት ነው እሱ ደግሞ ሰራይ ስለሆነ ነው እንጂ ሌላ ምንድነው ነው ስለአይ ሁሌም ወደ ሲባል ይቀናሻል ምናምን ያለቻት ነበር ሌላ ምን ነገር ይኖራል ብለሽ ነው እኔና እሱ እንደናንተ ልጅ ነው ሌላ ምንም ሌላ አይችልም ነበር ያለቻት ሰላም ማለት ነው ከዛም እንግዲህ ላፊ ንግግር ተነጋግራት እሷን ብድግ ብላ ቀጥታ
ተነስታ ነው የወጣችው። ሰላም ትታት ነው ሄደችው። ምክንያቱም በጣም ብዙ ንግግሮች እየተናገረቻት ስለነበረ ከዛ በኋላ ከሄደች በኋላ እንግዲህ ዳጣን አጋጣሚ ስትመጣ ኩችን ውሃን ወዲህ እዛ ሂጂ ብላ ካለች በኋላ ዳጣን እያወራቻት ነበር። ዳጣዬ እንዴ ምን ሆነሽ ነው ሰላምዬ? ምን አገኘሽ? ምን ሆነሽ ነው? ምንድነው የተቸገርሽው ነበር ያለቻትና የሆንኩት አረ በጣም ከባድ ነገር ነው የገጠመኝ ነገር በጣም ከባድ ነው። እሱ ምንድነው ኤቢ በጣም እየተፈታተነችኝ ነው። ከላይ ላይ ምንም ልትወርድልኝ አልቻለም። ያረግሹ ከማን ነው እያለች ይኸው መከራያን እያበላች ነው። እና ምን አገባት እሷ እያለች ያንን እንግዲህ ዳጣና ሰላምዬ ሲያወሩ እሷ ቁጭ ብላ ስታዳምጥ ነበረ ጋይስ። ከዛ በቃ ጆሮዋን ጣል አድርጋ እንደውሻ ሁሉንም ነገር ነበር ያዳመጠቻቸውና ሰላም እባክሽ እንግዲህ የሰላም ባል ነኝ ብሎ የሚል ወንድ እባክሽ ተባበሪኝ አምጪልኝ ነበር ያለቻትና ማንን ላመጣልሽ ይችላል ሰላምዬ? ሲቀጥል ደግሞ ማን አለኝ ሞገስ ነበር እሱም ትዳር አለው ሌላ ሰው ደግሞ ማንም የለም ላንቺ ነው ይሁን የሚችል ሲጀመር እሷ ምን አገባትና ነው። ሲቀጥል ይሄ ውሸት ደግሞ በውሸት ላይ ውሸት ሆኖ ነገ ጧት ደረጀ ጋር ስነ አትዬ ጋር ማርታ ጋር ቢሄድ ስለዚህ ይሄ ነገር ጭራሽ የማይሆን ነገር ነው አትዋሺ ብላ ነበር እንግዲህ ዳጣ እንትን ያለቻት። ዳጣ በነገራችን ላይ የታናሽ ታላቅ ነችና በጣም መካሪ አስተዋይ ልጅ ነች። አረቅ አሳቢ ናትና ሰላምዬ ይሄ እኮ በጭራሽ የሚሆን ነገር አይደለም። ስለዚህ ከሆነ የልጁን አባት ራሱን አምጪ፣ ካልሆነ ደግሞ አይመለከትሽም ብለሽ መዝጋት ትችያለሽ። ግዴታ እሷ ማንም ስለሆነች ነው አንቺንም ታስለፈልፈው ነበር ያለቻት ዳጣና ከዛ በኋላ ሰላምዬ ይሻላል ብዙ ዳጣዬሽ እንግዲህ አስካልሽ ያለችን። ከዛ እንግዲህ ኤቢ ቁጭ ብላ እያዳመጠቻቸው ስለነበረ ሁሉንም ነገር ዳጣ ልክ ከኩሽና ውጥት ስትል ኤቢ እንግዲህ ተነስታ ወደዛ ሩጣ ተሽርኩታ አሳለፈቻት። ከዛ በኋላ ባልሰማሙ ከሄደች በኋላ ወጣይ ማለት ነው እንግዲህ ሰላምም እሱም ብቻ ሳይሆን እንግዲህ ሰላም ደግሞ ወጣትነትሽን ተጠቀሚበት እህን ጊዜ ላይ እጅሽ ላይ ያለ ወርቅ ተንከባከቢ ያለቻት እንግዲህ እየመካከረቻት ነበር። ናታንን አትራቂው፣ ናታን ማለት በጣም ጥሩ ልጅ ነው። ኤቢ እኔ እኮ ኤቢ ጋር ስለታረቁ ነው ደግሞ እንዳረብሻቸው ብዬ ነው ምናምን ነበር ያለችው ዳጣና አረ ዳጣዬ ጭራሽ እንዳታስቢው አንቺና አንቺ እንደምታስቢው ኤቢን ናታን መቼም ሊያፈቅራት አይችልም። ጭራሽ የማይታሰብ ሀቅ ነው። ስለዚህ አንቺ አትራቂ፣ በቃ ይሄን ጊዜሽ ተጠቀሚበት። ናታን ደግሞ በጣም ጎበዝ ልጅ አስተዋይ ነው እና ይሄ መሰለ ልጅ እንዳያመልጥሽ እያለቻት እንግዲህ እየመከረቻት ነበረ። እሱ ነገር ይሄን መመካከራቸው ደግሞ ለኤቢ ምንም ጥሩ ስሜት ስላልሰጣት ምንድነው ያደረገችው? ቀጥታ ውጭ ላይ ዳጣ ስትወጣ ተከታትላ ሄዳ ትናንትና ኩሽና ሆነችሁ አንቺ ብሎ መካሪ አይዱርዬ አንቺ ብሎ ከአምስተኛ ክፍል ያቋረጥሽ ደግሞ አንቺ መሀይም እያለች እንግዲህ ዳጣን ለማንቋሸሽ ከፍ ዝቅ እያረገች ለመሳደብ እየሞከረች ነበረ። ግን ዳጣ እንደዛ የምትሰበር ሰው አይደለችም። አሁን ከዚህ ቤት አንቺና ሰላምን አንድ ላይ ታላወጣሁኝ እኔ አይደለሁም እያለች ነበርና አረግ እስከ ዛሬ ብቻዬን ነበረ ዛሬ ደግሞ ጓደኛ አገኘሽልኝ እንዴ? በጣም ደስ ይላል። ታዲያ ጓደኛ ማግኘት በራሱ አንድ ነገር ነው። እስከ ዛሬ ብቻዬን ነበር ለማስወጣት የምትሞክሪው፣ አሁን ደግሞ ጓደኛ ብቻ ተሽልኛል እያለቻት ነበረ። ዳጣ ምንድን ያለቻት በነገራችን ላይ ባትለፊ ይሻልሻል እንጂ እኔ ከዚህ ቤት በፍጹም አልወጣም፣ ልወጣም አልችልም፣ በጭራሽ እንዳታስዩ ነው ያለቻትና እንግዲህ በጣም የተናደደችው ኤቢ ማለት ነው። በጣም ከመናደድም አልፎ እንግዲህ ተወጫለሽ ምድረ ችጋራም በቃ ብዙ ነገር እየተሳደበች ነበረ። ግን መጨረሻ ላይ ዳጣ በቃ ፍጥጥ ብላ ልክ የሆነ በቃ ልትከመረባት ስትል እንግዲህ ወደ ኋላ ሸሸሸት ብላ ራሷን አትርፋለች። ያው ዳጣም እንደገና በቃ ብዙ ነገሮችን አስታውሳ ቤተሰብ ብዙ ነገሮች ስላሉ ለሱ ብላ ተታታለች። ቀጣይ ግን የምትፋታት አይደለም። በቀጣይ ክፍል እንገናኝ።